ሲነጋም ሲመሽም ሁል ጊዜ ማስታውሰው ከልቤ የማይጠፋ ዘላለማዊ ታዋቂው የኦሮምኛ ሙዚቃ አቀንቃኝ ወደ ጌታ ህብረት በይፋ መቀላቀሉ ተሰምቷል። ይህ የኦሮምኛ ቋንቋ ሙዚቃ ዘፋኝ ላለፉት በርካታ ዓመታት በሙዚቃ ህይወት ውስጥ አሳልፏል። በሚሰራቸውም ዘፈኖች በርካታ አድናቂዎችንም ያፈራ ሲሆን ድምፃዊ ሌንጮ ገመቹም ይባላል። አምልኮ ማደሪያህን ይምላ ዝማሬ ማደሪያህን ይምላ ለፍቅር ምላሽ ይገኛል ሃሌሉያ አምልኮ ማደሪያህን ይምላው ዝማሬ ማደሪያህን ይምላው ለፍቅር ምላሽ ይገኛል ሃሌሉያ ግን ዘፋኞች ጌታን ሲቀበሉ በጣም ያሳዝኑኛል። ለምን በምን ይኖራሉ? ትቀልዳለህ? እንኳን ጌታን አምልኮ ሰው ዘፍኖ መኖር ከቻለ ዘፍኖ እንኳን እንጀራ ከበላ ግብጽ እያለ ከበላ በእግዚአብሔር ደመና ስርማ ስትሆን ጴንጤ ስትሆን ልክ ኢየሱስን ስትቀበል ብዙ ሰው ነው የሚተው። ብዙ ዘመድ ይተውሃል፣ ብዙ ጓደኛ ይተውሃል። ተገላገል እንኳን ተው። ብዙ እጆች ከህይወት ይወጣሉ። ትላንት ሲያጨበጭቡልህ የነበሩ እጆች ይወጣሉ። ልርዳ ሲሉ የነበሩ እጆች ይወጣሉ። ሲደወልልህ የነበሩ ስልኮች ይቆማሉ። ልክ እነሱ ከህይወት ሲወጡስ የሆነ ደመና ይቀበላል። ከዚህ በኋላ እኔ አኖርሃለሁ ይላል። ድምፃዊ ሌንጮ ገመቹ ከሰሞኑ በማህበራዊ ሚዲያ የበርካቶችን ቀልብ የሳበውና ይህ ድምፃዊ ሌንጮ ገመቹ የተወዳጁ ዘማሪን የዳንኤል አምደ ሚካኤልን መዝሙር ሲያቀነቅን የተደመጠው ጉዳይ በርካቶችንም አስደንግጧል። በአንድ መርሃ ግብር ላይ ማይክ የተሰጠው ድምፃዊ ሌንጮ ገመቹ በስፍራው የነበሩ ግለሰቦች እስኪደመሙ ድረስ የጌታን ፍቅር በዳንኤል አምደ ሚካኤል መዝሙር ሲገልጽም ታይቷል። ሲነጋም ሲመሽም ሁልጊዜ የማስታውሰው ከልቤ የማይጠፋው ዘላለማዊው ፍቅር ነው ስል ነው ድምፃዊ ሌንጮ ገመቹ ሲዘምር የታየው። ከዚህ በፊትም አንጋፋው የኦሮምኛ ሙዚቃ አቀንቃኝ ጫላ ቡልቱሜ የዘፈን ዓለሙ በቃኝ ብሎ ወደ ጌታ መምጣቱም የምታወስ ነው። ወንጌል ውስጥ አብርሃም አለበት እንጂ ስለ አብርሃም አይደለም። ወንጌል ውስጥ ይስሐቅ አለበት እንጂ ስለ ይስሐቅ አይደለም። ወንጌል ውስጥ ማርያም አለችበት እንጂ ስለ ማርያም አይደለም። ወንጌል ውስጥ በደንብ ስሙኝ፣ ዳዊት አለበት እንጂ ስለ ዳዊት አይደለም። ወንጌል ስለ አንድ ነገር ነው፣ እርሱም ስለ እግዚአብሔር ልጅ ስለ ኢየሱስ ነው። የምትሰማ ትውልድ ሆይ መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል ቃል የለም። ፔሬድ እንካ ሰላምታ አስፈልገው ካለ ማምጣት ነው። እኔ ባለም ያለው ሰው ነኝ ነግራችኋለሁ። ከማናችሁ ወገን ስላልሆንኩ እየተናገርን ነው የምናልፈው። 4 ነጥብ ዘጋ። የፊልምና ማስታወቂያ ባለሙያ ነኝ፣ አርቲስት ነኝ። ስለ አባት ለኔ ስትል በቀራንዮ የተሰቀልኩ አባቴ፣ አሜን። ለኔ ስትል የተዋረድክ አባቴ፣ አሜን። ተባረክልኝ፣ አሜን። ከፍ በልልኝ፣ አሜን። ኢየሱስ ከፍ በል፣ አሜን። በእውነት እመሰክራለሁ፣ ኢየሱስ ከፍ በል፣ አሜን። ዋው፣ አሜን። ጌታ፣ አሜን። ድንቅ አምላክ፣ አሜን። ድንቅ አምላክ፣ አሜን። ድንቅ አምላክ፣ አሜን። ኢየሱስ አየኝ፣ አሜን። ሃሌሉያ፣ አሜን። ተባረክ አባቴ፣ አሜን። ጌታ ይባርክ፣ አሜን። ዘመን ይባረክ፣ አሜን። ነገሮቹ ሁሉ የተስተካከሉ ይሁን፣ አሜን። ካንተ ጋር ዓለምን ዙራ ተሽከርከረ፣ አሜን። ጌታ በዓለም ላይ ያሉትን ነገሮች ሁሉ አስተካክል፣ አሜን። የተበላሸ የመርፌ ቀዳዳ የምታክል ነገር ውስጥ ሁሉ እየገባ አስተካክል፣ አሜን። የሰው ልጆች ይሁን፣ አሜን፣ አሜን። ተባረክ፣ አሜን። እወድሃለሁ በጣም። እኔም አንድ ነገር ልናገር በል ምንቴ። እኔ ከዛሬ ከ2 ዓመት በፊት ነው እናንተ እኔ ወደ ጌታ ከመጣሁኝ ኦልሞስት ወደ 7 ዓመት አካባቢ ይሆነኛል። እና ለረጅም ዓመታቶች በገዳም ኖሬያለሁ። ብዙ ነገሮችን እኔ ያው ብዙ ሰው ያቀኛል ብዬ አስባለሁ። የፊልምና ማስታወቂያ ባለሙያ ነኝ፣ እኔ አርቲስት ነኝ። ስለዚህ አሁን ወደ ትልቅ ነገር መምጣት ፈልጋለሁ፣ እንዲጸልይ ፈልጋለሁ። ምክንያቱም እየሰራ ያለሁት ዓለማዊ የሆነ ሙቪዎችን ማስታወቂያዎችን ነውና እኔ ደግሞ በባይብል ላይ የሆነ ስራዎችን እየሰራው ነው፣ እየጻፍኩኝ ስለሆነ ነው። ፋይኖት ይሄንን የሚያክል ትልቅ መጽሐፍ ቅዱስ ዓለምን የሚያሽከረክር ትልቅ መጽሐፍ ቅዱስ ይዘን ዕውቀት እያለ ለምንድን ነው ይሄን ነገር እማልሰራው ብዬ ሁሉ ጊዜ እነሳሳለሁ። እና ይሄንን ነገር እንዲጸለይልኝ ሁሉ ፈልጋለሁ። ባይብሉን ለማውጣት ለመስራት በቃ ወደ የኔ ኢየሱስ
ምንድን የፊልም ምንድን ያልከው? እኔ ፊልምና ማስታወቂያ ነው የምሰራው። ተዋናይም ነኝ። ተዋናይም ነኝ። ያ ፊትህ ራሱ እንዳለ ኢየሱስን ከዚህ በኋላ በዓለም ሚዲያዎች አሜን በተሰጠ እድል ሁሉ በምትገባባቸው ይህን አውጣው። ይህን ኢየሱስ አደባባይ አሳይ። አሜን። ይህን ኢየሱስን በከተማ ሁሉ አድርስ። በምድሪቷ ስፋት ሁሉ አድምቀው አጉላው። አሜን። ከዚህ በኋላ በአፍ ቃል ብዙ ትውልድ ይዳን። አሜን። በአፍ ቃል መንግስታት ይዳኑ። አሜን። በአፍ ቃል ኃያላን ይዳኑ። አሜን። በአፍ ቃል ያልተጠመዱ ትውልድ ይጠመዱ። አሜን። ዝናው የኢየሱስ ባንተ ይውጣ። አሜን። የማይማረክ አይኑር። አሜን። የምታወራውን ታላላቆች ይስሙ። አሜን። የምታወራውን ኃያላን መኳንንቶች ገዢዎች ይስሙ። አሜን። የትኛውም አይነት ከመንገድ ኦብስታክል ከቤት ከልጆች ከጤና ከስራ ከበረከት ከዴስቲኒ ላይ የተነሳ ይሆን። አሜን። አሁንም ማሳየት የምትችልበት ኃይል ባንተ ላይ ይሁን። አሜን። ብዙዎች ቃልን ሰምተው ወደርሱ ይጠጉ። አሜን። ይሁን ይሁን። አሜን። ባረኮ ደጆች የተከፈቱ ይሁን። አሜን። ስራ ይቀየር። አሜን። ማንነት ይቀየር። አሜን። አድራሻ ይቀየር። አሜን። ውሎ ይቀየር። አሜን። ታሪክ ይቀየር። አሜን። ንግግር ይቀየር። አሜን። አመለካከት ይቀየር። አሜን። ይህ በሕይወት እንዲሆን ቃል አወጣው። አሜን። በኢየሱስ ስም ተፈጸመ። አሜን። ኢየሱስ ደስ አለ። በጣም ማን አለ እዚህ ቤት? አባቴ ኢየሱስ አለልኝ። ኢየሱስ ሰይ ዋው ከፍታ ብቻ ነው። ከዚህ በኋላ እየጨመርክ ነው የምትሄደው። አሜን። ኢየሱስ ይሄ ያንተ ነው። አንተ ይሄ ለቤት ነው። እሺ። ብዙ ደስታ፣ አሜን። ብዙ በረከት፣ አሜን። ብዙ ኃይል፣ አሜን። እግዚአብሔር ሞገስ። አሜን። እጅግ በጣም ነው የምወድህ በእውነት አከብራለሁ። እኔም እወድሃለሁ። ለምልም። አሜን። ተከታተል ቸርች። አሜን። ጌታ ካንተ ጋር በሞገስ ስራም ካለ እዚህ እንግዲህ ያው እነሱ ካሜራማኖቹ መስራት ካለብኝ እንግዲህ በሞያዬ ቸርች እንግዲህ አስተዋውቃለሁ፣ እንሰራለን። አሁን እንደውም በጥፋት ላይ ጥፋት እናንተ የመንግስትን ሐኪም ቤት ጥላችሁ ወጣችሁ፣ ድሃውን ጥላችሁ ወጣችሁ ለሌባ ሲሳይ። የግል ሐኪም ቤት አሁን ተጨናንቋል። ድሃው የሚያክመው አጥቶ ሞቷል። ይሄንን ትክክል ነው ካላችሁኝ እናንተ ፍረዱ። ጭንቅላት ያለው ሰው መጀመሪያ በእግዚአብሔር ፊት ንስሐ ግቡ። ከዛ እንደውም ይቅርታ ጠይቁ። ህዝብን ይቅርታ ጠይቁ። እናንተ ዶክተሮች መድኃኒቱ ይሄ ነው። መድኃኒቱ እየመረረ ገና ያላወራረዳችሁት ሂሳብ አለ። አሁን እሱን ነው መመጣበት። ለሐኪሞች መልእክት ክፍል 2 ዝም ብላችሁ የእግዚአብሔርን ጠብቁ። እግዚአብሔር በዛ ስፍራ ያስቀመጣችሁ ህዝቡን እንድታክሙለት፣ እንድታጽናኑለት፣ ለድሃው ተስፋ እንድትሆኑ ነው። ትልቅ ኃላፊነት ለዶክተሮች፣ ለሐኪሞች፣ በአጠቃላይ ለሕክምና። በነገራችን ላይ ሕክምና ፕሮፌሽን እኮ ከርህራሄ ይጀምራል። ገንዘብ ለማግኘት ብሎ አይደለም ሰው ሐኪም መሆን ያለበት። ሰውን ትሪት ከማድረግ ሰውን በርህራሄ ከማገዝ የመጣ ከፍቅር የመጣ ከርህራሄ የመጣ ፕሮፌሽን ነው። መጀመሪያ ፕሮፌሽናችሁ ሊገባችሁ ይገባል። እናንተ የኢትዮጵያ ሐኪሞች እኮ ፕሮፌሽናሊ ሰው እንኳን በስነ ስርዓት አያስተናግዱ። እኔ ጃይቻለሁ። እናቴ ታማ መልስ እንኳን አይሰጡም። ርህራሄ የሚባል ነገር ስነ ስርዓት የላቸው። አሁን ሐኪሙን እዚህ ሀገር መቼም የአሜሪካን ሐኪምና የኢትዮጵያን ሐኪም ማወዳደር በጣም ይከብዳል። ፕሮፌሽኑ ግን አንድ ነው። መጠሪያው ግን አንድ ነው። ሙያው ግን አንድ ነው። የአሜሪካ ሐኪም እኮ ቤተሰብ ታሞባችሁ ስትሄዱ ሐኪሙ ለታመመው ሰው መንገር ላለበት ነገር ለታመመው ሰው ዘመድ መንገር ያለበትን ጠንቅቆ ይናገራል። ይሄ ነው ይሄ ነው፣ አሁን ይሄን መድኃኒት እየሰጠን ነው፣ አሁን እንደዚህ ያርጉ፣ አሁን እንደዚህ ያርጉ ብሎ በነፃነት ይናገራል። የሀገሬ ሐኪሞች እኔ ከውጭ ሀገር ድረስ መጥቼ እናቴን ሊያጥባካችሁ ብያችሁ ርህራሄ እንኳን የላችሁ። እናቴን ሳላት ንሙት። እባካችሁ ወደዛ ሐሳብ አትመልሱኝ። ብዙ ግፍ አለባችሁ ብያለሁ። ባለፈውም ብዙ ግፍ አለባችሁ ብያለሁ። ባለፈውም ጊዜ ተናግሬያለሁ። አትመልሱኝ፣ ወደዛ አትነካኩኝ። ብዙ ሰዎች ምስክርነት ሰጥተዋል። ዛሬ ነግራችኋለሁ። ስሙኝ። ሐኪምነት የእግዚአብሔር ስራ ነው።
የርህራሄ ስራ ነው። እግዚአብሔርን በመፍራት የእርሱን በማሰብ ይህን ክፉ ጊዜ ዝቅ ብሎ ማሳለፍ ዝቅ ብሎ ማሳለፍ የሚያዋጣ ምርጫ ነው። ከሰው ሳይሆን ከእግዚአብሔር ጠብቁ፣ እርሱን የጠበቀ አያፍርምና። ደሞ ባለፈው መልእክቴ አንዴ የአብይ ካድሬ ነሽ፣ አንዴ አርፈሽ ወንጌል አሰብኪም ወይ? ከዚህ በላይ ወንጌል ምን ይምጣ? እናንተ መስማት ብትፈልጉት ፖለቲካ ነው። እናንተ መስማት ብትፈልጉት ዘረኝነት። ጆሮአችሁን ያሳክካችኋል ወንጌልና እውነት ሲነገር። ለነገሩ እውነት ተናግሮ ወንጌል ተናግሮ መሰደብ ያለ ነው። እኔ ባሰድቡኝ ነበር የምደነቀው። እንኳን ሰደባችሁኝ፣ ቀጥሉ፣ አሁንም ተሳደቡ። እውነቱ ግን ይሄ ነው። እየመረራችሁ ትውጣቷላችሁ። እንደምትሰጡት መድኃኒት ነው የምሰጣችሁ። አሁን መፍትሄው አንድና አንድ ይሄ ብቻ ነው። ለሐኪሞች በእግዚአብሔር ፊት ዝቅ ብላችሁ ህዝቡን ለበደላችሁት ይቅርታ ጠይቁ፣ ንስሐ ግቡ። ከዛም ደግሞ የበደላችሁትን ህዝብ ንስሐ በህዝብም ፊት ይቅርታ ጠይቁ። መፍትሄ ነው። ወደዳችሁም ጠላችሁ ገንዘብ ሊገዛው በማይችለው ነገር ይባርካችኋል እግዚአብሔር። ሁሉን የሚያውቅ ሁሉን የሚያይ በላይ በሰማይ አለ። ለሚያልፍ ቀን የሰው ህይወት በአንተ ምክንያት የሞተው ዳ አያሳዝንህም? ማሰው ነው የደወለልኝ። ማሰው እባክሽ ንገሪልን ብሎ ምን እናቴን አላክም ብለው ሞተች፣ ልጄን አላክም ብለው ሞተች። ሃሎ ሰው እያለቀሰ ፖለቲካ አይናገርም። ሰው እያለቀሰ ዘረኝነት አይናገርም። የኢትዮጵያ ህዝብ ርህራሄ የሚባል ነገር ጠፍቶበታል። እናንተ እንደዚህ እየተንገበገብኩ እያለቀስኩ መልእክቱን እያስተላለፍኩ ዘረኝነትን ፖለቲካ ነሽ ካድሬ ነሽ የምትናገረውንም አታውቅም አንተ። የጨለመበት ሰው እንደዚህ ነው የሚረዳው። እውነት ሲነገር ከሆነ ነገር ጋር ያያይዛል። እውነት ግን ተሸፍና አትቀርም። በመጀመሪያው መልእክቴ የተደበላለቀ አስተያየትና ምላሽ ከናንተ አግኝቻለሁ። ለመልእክቴ በአጠቃላይም ስለኔ ኃላፊነቱን የሚወስደው እግዚአብሔር ብቻ ነው። ጸገነት ደገፉ። እግዚአብሔር ያላለው መልእክት አትናገርም። ከእግዚአብሔር ጎን መቆም፣ እውነትን ይዞ መቆም። ካድሬ የሚያሰኝ ከሆነ ካድሬ ልሁን፣ የፈለጋችሁትን ልሁን። ደስ እያለኝ እቀበላችኋለሁ። አንድ ነገር አያስቆመኝም፣ ምንም ነገር አያስቆመኝም አልኳችሁ። እውነቱን እናገራለሁ። እግዚአብሔር ስለኔ ኃላፊነቱን ይወስዳል። መልእክቱን ካስተላለፍኩ በኋላ እግዚአብሔርን ጠየቅኩት። በመልእክቴ ካንተ ያልሆነ የሰውኛ ነገር ተናግሬ ሆንን? ያንተ ሐሳብ አይደለምን? አለኝ እኮ አለቃ፣ አንተ አለኝ እኮ መሪ፣ አለኝ እኮ አስተማሪ፣ አለኝ እኮ እኔ የምናገረው የሚመዝን አለኝ እኮ ተጠሪ፣ አለኝ እኮ ኢየሱስ የሚባል ምመዝንበት አለኝ እኮ የእግዚአብሔር ቃል የሚባል። መልእክቱን ካስተላለፍኩ በኋላ እግዚአብሔር ያስረዳኝን ነው የምነግራችሁ። አሁን ስሙኝ ብቻ ባካችሁ፣ እንዴት ደስ እንደሚል እናንተ። መንፈሳዊ አይን የሌለው ሰው እኮ ከባድ ነው። መንፈሳዊ አይን። ይሄ መልእክት የተላለፈው ጉባኤ መሃል ነው እንዴ? ቸርች መሃል መሰላችሁ? አይደለም። አንደኛ ስሙኝ፣ እግዚአብሔርን ጠይቄ የገለጸልኝን ነው የምነግራችሁ። አንደኛ መልእክቱ ተደራሽነቱ ኦዲየንሱ ማነው ሲባል ኦዲየንሱ የዓለም ሰዎች ናቸው። ሃሎ የዓለም ሰው ለእናንተ እኮ ነው፣ ለዓለመኞች እኮ ነው የተናገርኩት። ለእግዚአብሔር ሰዎች፣ የእግዚአብሔር መንፈስ ላለባቸው ሰዎች አይደለም። ስለዚህ በሰውኛ ለሚያስቡ የመንፈሳዊ መረዳት ለሌላቸው በሚገባቸው ቋንቋ መነገር ስለነበረበት የሰውኛ ቋንቋ ነበረው። እንዲገባችሁ ነው። ኢየሱስም እኮ ሲያስተምር በምሳሌ ይነግራቸው ነበር በሚገባቸው ቋንቋ። ወንድም አለ። ሁለተኛ ከዓለም ሰው የእግዚአብሔር የሆነ መልእክት ሲተላለፍ ተቃውሞ ካልተሰማ ምኑን ወንጌል ሆነ? ወንጌል መሆኑን አረጋገጥክልኝ ወንድሜ። ጌታ ይባርካችሁ የተሳደባችሁ። ለምን ዓለም ወንጌል ሲነገር፣ እውነት ሲነገር ትሳደባለች? ማረጋገጫ ነው። እንደውም ዓለም ጎሽ ካለኝ ካጨበጨበልኝ መልእክቴን እንደገና አጣራዋለሁ። ይሄ ነገር እንዴት ነው ነገሩ?
እንዴት ነው ነገሩ ጌታ ሆይ? ብዙ ጭብጨባ በዛ ከዛኛው መንደር ጠይቃለሁ። ስለዚህ የወንጌል ባህሪው በዓለም ሰዎች ጆሮ ማሳከኩ፣ የሚያበሳጭና የሚያናድድ መሆኑ፣ ሊቀበሉት እንደማይችሉ ስድብ፣ ፖለቲከኛ፣ ካድሬ፣ ይሄ እንደዚህ ስድብ የመጣው ወንጌል ስለሆነ ነው። መልካም ነገር የተናገረ መንግስትን ያልተሳደበ ያላዋረደ ሁሉ ካድሬ ነው በእናንተ ቤት፣ ፖለቲከኛ ነው ከተባለ እንዳልኳችሁ ካድሬና ፖለቲከኛ ልሆና? እኔ የወንጌል ፖለቲከኛ ነኝ ባክተወኝ። እኔ የወንጌል ካድሬ ነኝ። የመንግስት ካድሬ ልሆን አልችልም። የእውነት ካድሬ ነኝ። የኢየሱስ ካድሬ ነኝ። ያ ካድሬ ነኝ። ጨርቄን የጣልኩ ካድሬ ነኝ። ባክተወኝ የኢየሱስ ምንም ስውር አጀንዳ ምናምን ስውር አጀንዳ የኢየሱስ ነው። ቢገባችሁ ኢየሱስ ያድናል። ሶስተኛ መልእክቱ እውነት ወይስ ውሸት? ትልቁ የሚያስጨንቀው ነገር ሲዋሽ ነው። እኔ አልዋሸው፣ እውነት ነው የተናገርኩት። እውነት ደግሞ እግዚአብሔር ነው። ስለ ፍቅር ሲወራ ስለ እውነት ሲወራ ኧረ ተው ተመለሱ፣ የድሃውን ሕይወት እየቀጠፋችሁ ነው ተብሎ ሲነገር ካልገባችሁ ከእውነት ጎን አልቆማችሁም ማለት ነው። ከእውነት ጎን መቆም ደግሞ ያሰድባል እንዲህ እንደ ሀገሬ ሰው። ስለዚህ የተነገረው እውነት ነው። እውነት ስለሆነ ዛሬ ቢያምም ቢመርም የፈውስ መንገድ መድኃኒት ነውና እየመረረህም ቢሆን ዋጠው። ወንድም ዓለም ዶክተሩ ዋጠው። አንተ መድኃኒት ስትሰጥ እያሳመምክ አይደል መርፌ የምትወጋው? አንተ መድኃኒት ስትሰጥ እየመረረን አይደል የምታስውጠን? ዋጠው ዋጠው። አጥፍታችኋል። በእናንተ ስራ ድሃው ለሌባ ሲሳይ ተሰጥቷል። በእናንተ ስራ የሰው ሕይወት የድሃው ሕይወት ተቀጥፏል። ስሙኝማ ወንጌል ተናግራችሁ ዓለም ካጨበጨበችልኝ ምን ተናግሬ ይሆን ያልኩ ደነግጣለሁ እንዳልኳችሁ ነው። በማርቆስ 13:13 ላይ በሁሉም ዘንድ ስለ ስሜ የተጠላችሁ ትሆናላችሁ ይላል የእግዚአብሔር ስም፣ የእግዚአብሔር ቃል። ስለ ስሜ የተጠላችሁ ትሆናላችሁ። ሁሉም ብዙ ጊዜ አማኞች የሚጠሉት ስለ ስሙ ነው። ስለ ስሙ ነው። እውነት እናገራለሁ። እኔ ትልቁ መሪያችን የአባቴ ልጅ ዶክተር አብይ ካድሬና በሉኝ አይ ዶንት ኬር። ዋናው የተጠላበት የክርስቶስ ተከታይ ስለሆነ ብቻ ነው። የክርስቶስ ተከታይ የወንጌል ባህሪው መጠላት ነው። ይሄ ፖለቲከኝነት ከሆነ ፖለቲከኛ ልሁን። ኢየሱስ ያድናል። ምን ጊዜም በመልእክታችሁ ወገኝተኝነታችሁ ከእግዚአብሔር ጋር ከሆነ ውሸት ያልተቀላቀለበት ከሆነ እኛ ከደሙ ንጹህ ነን። የኔ ስራ እንደ ወንጌል አማኝ የወንጌልን እውነት የእግዚአብሔርን ሐሳብና ፈቃድ ማስተላለፍ ብቻ ነው። እናንተ ዶክተሮች፣ የሕክምና ባለሙያዎች ስለ ድሃው ሕዝብ ብላችሁ ተመለሱ፣ ታገሱ። ለእግዚአብሔር ብላችሁ ወደ ስራችሁ ተመለሱ።